በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ቀን የአንደኛው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፈለሞና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ካመናን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳት ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውኑ ድኖ ፈጥኖ አየ። ከዚህም በኋላ በቅዱሳን ላይ ባደረገው ክፉ ስራ ሁሉ በድንቁርናውም ምሕረት የሌለው ስቃይ አሰቃያቸው። ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ማምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምንም ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው በዓይኖቹ በአይነቱ በሆነ ስቃይም እንዲያሰቃያቸው ያለምንም ጉዳት ጤነኞች ሁነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይ እንዲያሰቃዩትም አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የአንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ተጠቀለለው። ከባህር እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲሁም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲያሰናብታቸው እንዲህ ብሎ ነገራቸው። ለስጋዬ እርሱ እንደሚያስብና ወደ አገሬ ወደ አንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድሪያ ወደብ ስጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችንን አሳ አንባሪ አዘዘ። አንባሪውም ተሸክሞ ወስዶ በእስክንድሪያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹም ከዚያ እየጠበቁ ነበር። ወደ አገሩ ወደ አንዴናው አደረሰው። ከቅዱሳን ሰማዕታት ከፊልሞና ከአብናኒዎስ ከስጋቸው ጋር በአንድነት አኖሩት። በረከቱ ከኛ ጋራ ትኑር ለዘላለሙ አሜን። በዚች ቀን ደግሞ ባስቆሮቱ ይሁዳ ፈንታ ተሾሞ ከ12ቱ ሐዋርያት የአንዱ ሐዋርያት የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚባሉ ሰዎች ሀገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውንም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሮታል። ያዝዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30 ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያኖስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትንም ክፉ ስራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የሀገር ሰዎች ወደማያገኟቸው ቦታ አኖራቸው። እርሱ ግን ሁለቱ ሐዋርያት እንድርያኖስና ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አግብተው እስከ 3 ቀን በአገሩ ጥጋጥግ ጎትቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወህኒ ቤት ምሰሶ ስር ውሃውን አፈለቁ። ውሃውንም ከፍከፍ ብሎ በሀገር ውስጥ እስከሚያጠልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያው መጡ። በፊታቸው ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትን በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማራቸው፣ ገሰጻቸውም። የአንድነትን የሶስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህንን የአራዊት ጠባይ ጌታችን ከእርሱ ያርቅ ዘንድ ጸለዩላቸው። ከዚህም በኋላ
በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሙላቸው። በቀናች ሃይማኖት እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገር ሰዎች ግን በሌላ ጊዜ ወደ እርሱ እንዲመልሷቸው ሐዋርያትን ለመኗቸው። ሐዋርያት ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የሀገርም ሰዎች ይዘው በብረት አልጋ ላይ ተኝተው በበታቾቹ 6 ቀን ስለ 6 ሌሊት እሳት አነደዱ። ሊያዩአትም ወደ እርሱ በመጡ ጊዜ ፊት እንደ ፀሐይ ሲያበራ አገኙ። ስጋቸውንም ሆነ የራስ ፀጉሩን ወይም ልብሶቹን ምንም እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስከሚፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታ ኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖት እያጸናቸው ከእርሳቸው ጋር አኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ ሀገር ወደ አንዲቱ ሄደ። በዚያም በጎ እረፍትን አረፈ። ስጋውንም በመልካም ቦታ ኖሩ። ከስጋውም በሽተኞች በመፈወስ ታላላቅ የሚያስደነግጡ ታምራትን ተገለጠ። ልዩ የሆነች በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደነርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔር ፍቃድ በእስክንድርያ ሊቀ ጳጳስና ተሹሞ ብዙዎች ድርሳናትንና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖት የሚጸኑ ዘንድ ሕግና ስርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበልን። አንተም ቅዱሳን የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግልተን እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንንም መጽሐፍ ወረቀት አዘጋጅ ብራና አደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።